እናቴ እኔ ብቻ ነው ያለችው እናቴ እኔ ብቻ ነው ያለችው ከከውብቁ መሞት በሁለት ደቂቃ የሟቹ እናትና አባት ያሉበት አሁናዊ ሁኔታ እጅግ በጣም ያሳዝናል፣ አንጀትም ይበላል። ይህንን እንግዲህ ምን እንል ይሆን? አላ አይደል ላኪን ይቅርታ ብያለሁ። እኔም ሰው አልገደልኩም። እህቶቼ ወንድሞቼ ይቅርታ ብያለሁ። 2019 እናትና አባታችሁን እንደዚህ ሰርፕራይዝ የምታደርጉበት አመት ይሆነላችሁ። አሜን በሉ እንጂ። ይሁላንተ ውጤት በህይወት ከቺቲንግ በኋላ የሚያስጠላው ምኑ እንደሆነ ታውቃለህ? ቺት ካደረጋችሁ በኋላ ምኑ እንደሚያስጠላ ታውቃላችሁ? ጸጸቱ። ቺት አድርጌያለሁ ይሄ መኮራበት ወይ መመጻደቅበት ታሪክ የሆነው ሳይሆን ለምንድነው 2018 እንዲያልቅ በርካቶቻችን የፈለግነው? የብዙዎቻችን ምኞት ነው። 2018 ቶሎ ቢያልቅ 2018 ቶሎ ሊያልቅ ነው። በቃ ግልግል ይሄ ዓመት አለቀ ነው የሚለው። 56 እናቶችን የደፈረ 56 የት? እዚህ አዲስ አበባ። እንደዚህ ያለውን አስጨናቂ ወሬ ላለመስማት ሰላም እንደምን አላችሁ? በእለተ እሁድ እንደገና ተገናኝተናል። በያላችሁበት እንደምን አላችሁ? እንደምን አረፈዳችሁ? እንደምን አመሻችሁ? እንደምን አደራችሁ? እንደያላችሁበት የሰዓት አቆጣጠር ማለት ነው። እኔ አለሁላችሁ። እንግዲህ ከዚሁ ከስቱዲዮ እንደተለመደው የተለያዩ ቪዲዮዎችን ይዤላችሁ መጥቻለሁ። ለዛሬም እንደተለመደው ላይክ በማድረግ እንድትጀምሩ ጥሬን አስተላልፋለሁ። በርካታ ቪዲዮዎች አሉ። የእናንተን አስተያየት በሚፈልጉት ላይ የእናንተን አስተያየት በመስጠት እንዲሁም ደግሞ መልእክቶቻችሁን ከናንተ ወደ እናንተ ማድረሳቸውን መልእክቶች በቦታውና በሰዓቱ የዘጠናዎቹንም ትዝታ እንደተለመደው ይዤላችሁ እቆያለሁ ማለት ነው። አብራችሁኝ እስከ መጨረሻው ዘለቁ። መልካም ጊዜ። ለምንድነው ሰው ሁሉ 2018 እስኪያልቅ በጣም ይጓጓው? ኤቭሪዌር ማገኘው ሰው በሙሉ 2018 ቶሎ ቢያልቅ 2018 ቶሎ ሊያልቅ ነው። በቃ ግልግል ይሄ ዓመት አለቀ ነው የሚለው። ለምን ይሄን ያክል ኤክሳይትድ ይሆን ነው? አዲስ ዓመት ላይ ለመግባት ሰው እንደዚህ ኤክሳይትድ ሲሆን ለአዲስ ዓመት አይቻላቅም በህይወቴ። እኔ ራሴ አሁን በጣም ኤክሳይትድ ነኝ 2019 አዲስ ዓመት እስኪመጣ ድረስ። ለምን ብትሉኝ ግን አላውቅም። ለምን እንደዚህ ኤክሳይትድ ይሆን? በጣም ብዙ ሰዎች እንግዲህ አመቱ የመጨረሻ ክፉ የሆነበት አመትና ብዙ ነገሮችን ያየንበት መስማትና ማየት የሌለብንን ነገሮች ሁሉ አይተን የጨረስንበት ነው ይላሉ። እናንተ እንግዲህ ምን እንደምትሉ አላውቅም። ብዙ ሰዎች ግን ምን አለ 2018 ቶሎ ባለቀ፣ እነዚህ ነገሮች ማናይበት የት እንሂድ፣ ይህንና ያንን ነገር የማንሰማበት አመት ይሆናል በማለት በሙሉ ተስፋ ነው 2019ን እየጠበቁ ያሉት። እግዚአብሔር የመልካም ጥሩ ነገሮችን የምንሰማበት እንዲሁም ደህና የሆነ አመት እንዲያደርግልን እንመኛለን። ግን ሰዎች የሚያደርጓቸውን ክፋት ጽዋው እንደሚሞላ ሰው ወደ መጨረሻዎቹ ደግሞ ከፍቷል፣ ብሶባቸዋል ማለት ነው። እኔ በ2019 እናንተ ቤተሰቦቻችሁን ሰርፕራይዝ የምታደርጉበት ያሰባችሁት የሚሳካበት በሰላም በደስታና በፍቅር የምንኖርበት እንዲሆን ውሽ አደርጋለሁ። ይህንን ቪዲዮ እስቲ እንመልከት፣ ልክ እንደዚህ እንድትሆኑ ማለት ነው። السلام عليكم. السلام عليكم. ما؟ لكن هذا والله አንተ እኮ ነው ስኬታማ መሆን የምፈልገው። ታዲያ አድርገናል። እኛ እኮ ነው
ዳዲ ወላሂ አንስባል ይላል አንተ ወጥተህ ይውላል አንተ ወጥተህ መኪና ወደ ሰይ ማሳሰብ ማባቲ ባን ወላ ብዙ ተጠቃ ኢንሻአላህ አስር ታሰሙት ነው ላይ ተከስባል ወላሂ ላዚም ሲያንስብን ወላሂ ዳዳች ይሄ ምንም ማለት አይደለም። አላህ ስለስታችሁ ከፈለ ያድርጋችሁ። በእውነት እንደኔ ወንጀልና ኃጢአት እንደ አላህ መልካም እዝነትና ረህመት እንዳረጋችሁ አላህ ያሳድጋችሁ፣ አላህ ያስደስታችሁ። አሜን። መጨረሻችሁ ወላሂ ማለት አሜን። አላህ መገዛቱንም አላህ ያርግላችሁ፣ በሱ ጥበቃ ስራ አላህ ያርጋችሁ። እኔ የምለው ነገር የለኝም በላቅ። አሜን። አላህ ያስደስታችሁ፣ አላህ ይጠብቃችሁ፣ ከዚህም በላይ አላህ ከፍ ያርጋችሁ፣ ከፍ አላህ ያርጋችሁ። አልሐምዱሊላህ በዓለሚን ሽኩር አልሐምዱሊላህ በዓለሚን አላህ ከዚህም በላይ ያርግላችሁ፣ አላህ ያስደስታችሁ፣ ርዝቃችሁን ሰፊ አላህ ያርገው። አላሁመ ሰል አሽ ከዚህም በላይ አላህ ያርግላችሁ። ለኔ ዛሬ በቂ ነው። ማሻአላህ እንጂ አንተ ወላሂ ይሄንን አልገመትም። ዋትስአፕ በጣም ጭስ በጣም ደግ ወላሂ መኪና ይመስላል ያንተ የኛ መኪና ነው። በጣም ደስ የሚል ነው። እንግዲህ 2019 እንደዚህ እንዲሆንላችሁ ለሁላችሁም እመኛለሁ። ማድረግ አቅቶኛል ምን ሆናለሁ ምናምን የምትሉ በነገራችሁ ላይ ለእናንተ ብቻ ሳይሆን ለራሴም የምመኘው ምኞት ነው። እንደዚህ እንዳደርግ እግዚአብሔር ይርዳኝ ብዬ የምለውን ነገር ነው እናንተ ነው የምላችሁ እና ሁላችንን የሚርዳን 2019 ላይ ሁላችንን በበረከት የምንገናኝበት አመት ይሁን። እዚህ ላይ በጣም ካስገረመኝ ነገር አንደኛው ልጁ አብሮት የሄደው ጓደኛው ነው ይላል ኮሜንት ሴክሽን ላይ ስመለከት። እንደዚህ አይነት በዘመናችሁ የእናንተን ደስታ የሚደሰት ጓደኛ ይስጣችሁ ይላል። ከልጅየው ባልተናነሰ ሁኔታ ልጁ እያለቀሰ ከጎኑ ቆሞ የወንድም የጓደኛውን ደስታ ሲደሰት ለአባትየው በሚሰጠው ስጦታ ሲደሰት ትመለከታላችሁ። ዘንድሮ ጓደኛ እናንተን መቀመቀ ለመጨመር በሚተጋበት በዚህ አመት መተትና ድግምት በሚያሰሩበት ትናንትና ቪዲዮ አይታችኋል አይደል? እንደዚህ ባለበት ሁኔታ የእናንተን ደስታ የሚደሰት እውነተኛ ጓደኛ በዚህ በአዲሱ አመት ይሰጣችሁ። አቡ አሜን በሉ። እውነት ይሆንላችኋል፣ ይሆንልናል፣ አብሮ ይሆንልናል፣ አትጠራጠሩ። በነገራችሁ ላይ ይሄ ቪዲዮ በጣም ቫይራል ሆኗል፣ ብዙ ሰዎች እየተቀባበሉት ነው። በጣም ደስ የሚል ነገር ስላየሁበት በዚሁ እንደው አስታከኬ እናንተም 2019 እንደዚህ ያለው ደስታ እቤታችሁ ይግባ ለማለት ነው ይዤላችሁ የመጣሁት። እንቀጥል። እናትህን እንዴት እንደምታስደስታት ወይም ደግሞ እናትህ ምን ስትሆን ነው ደስ የሚላት? በጣም ይገርም። እውነት እኮ እውነት ነው። በቃ ልጅ የልጅነት መልክ በቃ መጣ ነው። እናቶች ጸጉራቸውን ሰጥላቸው የምር ነው። እናቱን በጣም እንደሚያስደስታት እርግጠኛ ነኝ። እናቶች ጸጉራቸውን ስትላችሁ ደስ እንደሚላቸው በቃ በፍጹም አጭር ሆኖ ነው ማየት የሚፈልጉት። ያደገ ጸጉር ማየት አይፈልጉም ይመስለኛል። እና ልጄ እንዴት ነው ያማረብህ የሚሉት ጸጉራችሁ አጥሮ ሲያዩ ነው። እኔም እንደዛ ያው እንግዲህ አስደስታለሁ ብዬ 1-2-3 ጊዜ ተላጭቻለሁ። እንደውም እየሳሳ አሁን እያለቀ ነው ጸጉር። እንደውም ለኔ ጸጉር መፍትሄ ያላችሁ ሰዎች ወዲህ ብትሉ ጥሩ ነው ብዬ አስባለሁ፣ ከማስተከል ውጪ ማለት ነው። እና ብዙ እናቶች ልጆቻቸው ጸጉራቸው አጭር ሲሆንላቸው በጣም ነው የሚወዱት። ውሻ ያላችሁ ሰዎች ማለት ነው። እኔ እናንተ ቤት ልገባ ስል
ውሻው ጥርሱን አርጎ አጎፍጥጦ እየጠበቀኝ ነው። ምን ትላላችሁ? ኧረ አይናከስም ግባ ሲኖ ይግባብ። ውሻው እኮ ሊዘለዝለኝ እየጠበቀ እኔን አልገብ ነፍሴን ሊወስድ እንዲህ ሊነግሰኝ እየጠበቀ ነው። አንተ አልገባህም። እውነቱን እኮ ነው። እኔም ውሻ አለኝ፣ ውሾች አሉኝና ሰው ቤት ሲመጣ ሁሉንም ያው እኔ ስላለሁኝ አይነኳቸው፣ ግን እኔ ባለሁበት ማንም የትኛውም ውሻ ማንንም እንደማይነካ ስለማቅ በኮንፊደንስ እንዲገቡ አድርጋለሁ። ይሄ ሁሉም ቤት ብትሄዱ ያለ ነገር ነው። አንድ ጊዜ ግን የማረሳውን ገጠመኝ ልንገራችሁ። አንድ ጓደኛ ቤት ውሻው እንደዚህ በበሩ ትይዩ ነው የሚታሰረው እና አንገቱ ላይ ሰንሰለት አለ። ቤት ውስጥ ነው በሩ፣ የሱ የውሻው ቤት በር የለውም እና ሁሉ ቀን እንደዚህ ይላል። ሰው ሲገባ እንዲሞክራል አንገቱ ላይ ያለውን ሰንሰለት ለማስለቀቅ እና ጓደኛውን ይዞ ወደ ቤት ይሄዳል። ከዛ ውሻው ታስሯል፣ ይጮሃል ምናምን። ከዛ እንደለመደው እንደዚህ ሲል አንገቱ ላይ ገመዱ የለም። በቃ እየሮጠ ሰንሰለቱ የለም፣ እየሮጠ ይመጣል ማለት ነው ወደ በሩ ጋር። በሩን ዘግተው ወደ ውስጥ ገብተዋል። ልጁ የት ሄደ? በቃ በምን አይነት ፍጥነት እንደወጣው አላውቅም አለ። የግቢው በር ከጎኑ ግንቡ ላይ ማለት ነው ወጥቼ ቆምኩኝ አለ። የሰው አድሬናሊን በትክክል ይሰራል የሚባለውን ነገር ያመንኩት የዛን ቀን ነው ብሎ አለኝ። አድሬናሊን ሲያመነጭ ሰዎች የሚያደርጉት የተለየ ነገር ይኖራል። ሰምታችሁ ታውቃላችሁ አይደል? እንደዛ የሚባለው ነገር እውነት መሆኑን ያወቁት የዛን ቀን ነው ብሎ ነገረኝ። እና ይሄ ውሻ በኮንፊደንስ ግባ የምትሉ ሰዎች ጥንቃቄ ብታደርጉ የተሻለ ነው ለማለት ነው። እውነቱን ነው። አቤት ወይ ምን ነው? አይዞን የኔ እናት ወይ አይዞሽ የኔ እናት አይዞሽ። ቆይ ተረጋጊ የኔ እናት አይዞሽ፣ ተረጋጊ እንዳትወድቂ። አረር ያዛት እንዴ! ቆይ እናት ነይ ምን ሆነሽ ነው? አይዞሽ የኔ እናት አይዞሽ ተረጋጊ የኔ እናት አይዞሽ እናት አይዞሽ። ቆይ የኔ እናት አድናቆት ብቻ ነው ምንድነው? አይዞሽ እንዴ የኔ እናት አይዞሽ። ቆይ አዋሪኝ ነይ አውሪኝ እናት። ቆይ አውሪኝ። ምን ሆነሽ ነው እናት? ምን ሆነሽ ነው? አይዞሽ ምን ሆነሽ ነው? ንገሪኝ ምን ሆነሽ ነው? ምን ሆነሽ ነው? ሳውዲ ሄደሽ? እውነት ምንድን ነው የምትፈልጊው? ጤናሽ ሙሉ ነው? ጤናሽ ሙሉ ነው? ሰው ያየኛል፣ እኔ አላውቅም። ሰው ሲያየኝ ደነግጣለሁ። ጤናሽ ሙሉ ነው? አይዞሽ ተረጋጊ። አይዞሽ ስምሽ ማን ነው? ነይ አናግሪ። አይዞሽ ስምሽ ማን ነው? ጂቱ። አይዞሽ ተረጋጊ። እሺ አይዞሽ። ሳውዲ ስንት ነው የቆየሽው? 3 ወር ብቻ ነው የቆየሁት። እሺ ከዛ ተመለሽ ወደ አዲስ አበባ? የት ነው የምትኖሪው? ደርጅ ጎዳና ነበርኩት። እሺ አሁንስ? የሆነ ልጆች ከዱባይ 5000 ልኮልኝ ቤት ተከራየሁ። 4000 ባዶ ወለል ላይ ነው ተኝቼ የሚያድረው። ብር ገደለኝ። አይዞሽ ሳምንት ነው ከተከራየሁ። ስንት ብር ነው የምትከራዩ ኪራይሽ? 4000 ነው ተከራየሁት። ኦኬ እሺ አይዞሽ። ችግር የለውም አይዞን ችግር የለውም አይዞሽ። የምትቆይበት ቤት አመቻችልሻለሁ ነው። እሺ አይዞሽ ተረጋጊ። ጎበዝ ነኝ። አይዞሽ። ስልክ አለሽ? ስልክ ቁጥር አለሽ? ልቀበልሽ ስልክሽ? እሺ ነኝ። አይዞሽ ጂቱ አይዞሽ። አረብ ከሄድሽ በኋላ ነው እንደዚህ እንትን የሆንሽው? በጣም ይገርማል። እንግዲህ ብዙ ሰዎች ቪዲዮን ሲቀባበሉት ተመልክቻለሁ። ማለት በዚህ ደረጃ ያው ሰው ችግሩ ብዙ ነገር ሊያደርገው ይችላል። እሱን ማግኘቷንም እንደ ትልቅ ኦፖርቹኒቲ ልታስብና ይህንን እድል ሉዝ እንዲያደርጋት ላትፈልግ ትችላለች። ግን በዚህ ደረጃ ሰው የሚሆነው ነገር በጣም ነው የሚከብደው። ብዙ ሰዎች ቪዲዮ ላይ ብር ግን ይመቸው ይላሉ። ገንዘብ ሲኖርህ ማንም ያሽቃብጥልሃል፣ እንደዚህ ነው የሚሆንልህ ለማለት ነው። እሱ ብቻ ሳይሆን ሰዎች ችግራቸው ሊያደርጋቸው ይችላል እንደዚህና እኔ ግን ባየሁት ነገር በጣም ብዙም ኮምፈርታብል አልሆንኩኝም። እናንተ ምን ተሰማችሁ? እስቲ ሐሳባችሁን አጋሩኝ። እንቀጥል። ቺት ካደረጋችሁ በኋላ ምኑ እንደሚያስጠላ ታውቃላችሁ? ጸጸቱ ውስጣችሁን ይበላችኋል። አእምሮአችሁ ሰላም የሚባል ነገር አያገኝም። ቺት አድርጌያለሁ ይሄ መኮራበት ወይ መመጻደቅበት ታሪክ የሆነው ሳይሆን ምናልባት ሰዎችን ካስተማረ ብዬ ነው ይሄን ቪዲዮ እየሰራሁ ያለሁት። ደግሞ ለስራ እዚህ ቻይና በመጣሁበት ወቅት መሆኑ ማለት የአንድ ምሽት ስህተት
የ4 ዓመት ታሪክን ወደ ገደል። ይሄ በቀላሉ እጄ የሰጠሁበት ጉዳይ አይደለም። መጀመሪያ ላይ በጣም ታማኝ ለመሆን ሞክሬያለሁ፣ ጠንካራ ለመሆን ሞክሬያለሁ። ግን ቀናቶች ወደ ሳምንታት ከዛ ወደ ወራት እየተቀየሩ ሲሉ አልቻልኩም። እጅ ሰጠው፣ በቃ ተሸነፉ። እንዴ መጀመሪያ እኮ ከራሴ ጋር በጣም ተጣልቻለሁ፣ ግብ ውስጥ ገብቻለሁ። በቃ አይሆንም፣ ቀጥ ብሎ ወደ ቤት ሄደ፣ ይሄ ቀን ያልፋል ብያለሁ። ግን እንዴት ነው እንዴ? አንደኛ እዚህ ብዙ ጊዜ ነው የምቆየው፣ ፀጉሬ ተንጨባሮ ጺሜ እንደዛ በጣም መስመሩን ስቶ አስጠልቶ ምን ብሎ ደግሞ ለስራ ነው የመጣሁት። ራሴን መስታወት ላይ ማየት እስከሚያስጠላኝ ድረስ እንዴት ተደርጎ ነው የሚሆነው? እንዴ አይመጣውም፣ በቃ አይመጣውም፣ አይሆንም። በቃ በጣም በቃ ከ4 ዓመት በኋላ የሌላ ሰው እጅ ፀጉሬ እንዲነካ ፈቀድኩ። ፀጉር ቆራጪ ላይ ማገጥኩ። እንዴ በቃ ቺት አድርጌያለሁ። ኧረ ተው ግን ተው። እኛ የእውነት ታሪክ እየመሰለን እስከ መጨረሻው ጠብቀን የምንሰማው እኮ የሆነ አንድ ነገር እናገኛለን ብለን ነው። ኧረ ተው አትጫውቱብን። ተው። ባለፈው አይታችሁታል። አንድ ምግብ ቤት ውስጥ ገብቶ ያው ኢንፍሉዌንሰር ነው ታዋቂ ነው ተብሎ መስሎኛል እኔ። እንደዛ ሲኮን ለካ ሂሳብ ሳንከፍል ሄደን ሌባው ተያዘ ብለው ነው እንደዚህ የሚሉን ብሎ ተመልክተናል። ይመችህ ግን የምታመጣቸው ጨዋታዎች በጣም አንደኛ ናቸው። ሶሻል ሚዲያው ላይ የገረጡ ነገሮችን ከማየት ያንተ በጣም ተመችቶኛል እኔ። እንዴት አያችሁት? ወንድሜ የምትኖረው ኑሮ አስጠልቶሃል? እነዚህን 3 ነገሮችን ከተናገርኩ ብርዝና ያራዳ ልጅ በህይወት መለወጥ ባችል እንኳን አሁን በምትኖረው ኑሮ ምንም ነገር ባይኖር ምድረ በዳ ላይ ብትኖር ብዙ ችግር ቢኖር እንኳን በመኖሪ ደስተኛ ትሆናለህ። ሂድ እስኪ ሆስፒታል ለብዙ ዓመታት የአልጋ ቁረኛ ሆነው በሙሉ ጤንነታቸው በእግራቸው መራመድ የሚፈልጉ በዚህ በማህበራዊ ሚዲያ እንኳን እርዳታ ያስፈልጋል ለመታከም ንጹህ አየር ለመተንፈስ እርዳታ የሚያስፈልጋቸው ስንት ሰዎች አሉ። ሂድ እስቲ ትላንት ካንተ ጋር የኖረ ያልፍልኛል ብሎ ፈወል ሰርቶ ወደ ማረሚያ ገብቶ ይሄ ጨለማ ህይወት ውስጥ የሚኖረው ጓደኛህን ሄደህ ጠይቀው። ምን ብታረግ ደስ ይልሃል ብለህ ጠይቀው። ከዚህ ግቢ ወጥቼ ወደ ውጪ ወጥቼ ንጹህ አየር ቢተነብስ ራሱ ይበቃኛል ይላል። ሂድ እስቲ መቃብር አካባቢ ይሄንን ሁሉ ነገር አታገኝም። ብዙ ዓላማ፣ ብዙ ሐሳብ፣ ብዙ ማሳካት የፈለጉት ነገር እያለ ህይወት ቀድማቸው ከዚች ምድር ላይ መለሱ አሰንብተው ወደዚች አፈር ገብተዋል። ብራዘሬ አንተ ምንም ባይኖር ምንም እጅ ላይ የሚታይ ነገር ባይኖር ከዛሬም ትላንት የምትኖረው ኑሮ ምንም ባሻሻል በጤንነት መኖር የራሱ እኮ ትልቅ ለውጥ ነው። ነገን ማን ያውቃል? ነገ የሚፈጠረውን ማን ያውቃል? ያራዳ ልጅ ለዛ በህይወታችን ከተደረገልን ወይም ካሳለፍናቸው ችግሮች በቀር በህይወት መኖራችን ራሱ በገንዘብ የማንገዛው ትልቁ ሀብታችን ነው። ያራዳ ልጅ ነገን ማን ያውቃል? ነገ አንተ እኮ ትልቅ ሰው ልትባል ትችላለህ። ነገ አንተ እኮ እከሌ ልትባል ትችላለህ። ብርዝናዬ ያራዳ ልጅ ተስፋ አትቁረጥ። መኖር የራሱ ትልቅ ላንተ ሀብት ነው። ያራዳ ልጅ ነቃ ደንገጥ ብለህ ወደ ስራ አቦ ትክክለኛ በቃ የዓመቱ የመጨረሻው ጊዜ ትክክለኛው ሞቲቬሽን ስፒች ማለት ይሄ ነው። ትክክለኛ ነገር አንድ ሰው ሲናገር ሰምቻለሁ። ሰው በህይወት ዘመኑ 3 ነገሮችን መጎብኘት አለበት ይባላል። እስር ቤት፣ ሆስፒታልንና መቃብር ቦታን ዘወትር ላያቸው የሚገቡ ቦታዎች ናቸው ይባላል። በህይወቱ ዘመን ተሳክቶለት መኖር የሚችለው በህይወቱ ደስተኛ መሆን የሚችለው የዚያን ጊዜ ነው ይባላል። ትክክለኛ ሞቲቬሽን የዓመቱ መጨረሻ ላይ ደስ ይላል በጣም። ዶክተር አብይ ከከባድ አደጋ መትረፉ ተገለጸ። ዶክተር አብይ ባስተላለፈው መልእክት ቤተሰቦቼ እኔ በጣም ደህና ነኝ፣ ስራዬን በንቃት እየሰራው እገኛለሁ። ጤናዬን፣ ቤተሰቤንና ጉልበቴን መስዋዕት በማድረግ የህፃናትን እንቅልፍና ፈገግታ እመልሳለሁ። ነገር ግን አንዳንድ ሰዎች ለምን ሊጎዱህ እንደሚፈልጉ አላውቅም። በተለይም አብዝተህ የረዳቸው ሰዎች ክፉዎች ናቸው። ነገር ግን እግዚአብሔር ሁልጊዜ ከነሱ ክፉ ሐሳብ ሊጋርድህና ሊጠብቅህ በቦታው አለ። እናታችን ቅድስት ድንግል ማርያም ለሁላችሁም እና ለኛም አለች በማለት መልእክቱን በማህበራዊ ሚዲያ ገጹ አጋርቷል። ነገር ግን ምን አይነት አደጋ እንዴትና መቼ እንደተፈጠረ ከመግለጽ ተቆጥቧል። ይገርም ነው። ያው እንግዲህ በማህበራዊ ሚዲያ ላይ ሲንቀሳቀስ ተመልክታችሁታል። ይሄንን ፖስት ብዙ ሰዎች ደንግጠው ነበር። እሱ ግን በሰጠው ምላሽ ለመረጋጋት ችለዋል ማለት ነው። እግዚአብሔር አሁንም ከክፉ ይጠብቅ። እንግዲህ የምትወዱት የምታደንቁት ሰዎች ይሄንን ያጋራችሁ ሰዎች ተመልክቼ ነው የላካችሁልኝም ሰዎች ስላላችሁ በዚህ ጉዳይ ላይ ምንድነው የተፈጠረው የሚለው ነገር ለማረጋጋጥ ነው ይዤላችሁ የመጣሁት። በመልካም ደህንነት ላይ እገኛለሁ ብሏል ማለት ነው። እንቀጥል እስቲ። ካስቀየምኩሽ ደግሞ በኪዳነ ምሕረት ስም ይቅርታ ጠይቅሻለሁ። አንቺን ነው ለእናታችንም ቢሆን ነፍስ ይማር
በነገራችን ላይ እናትየዋ በጣም የሚያሳዝኑ እናት ናቸው። አንድ ወዳጄ ምን ብሎ ነገር ይመሰላችሁ? እኚህ እናት አይደለም እኛን ኢትዮጵያኖችን ቀርቶ ፈረንጆችን እንኳን ሲያገኙ እንደ ሀበሻ ነው አቅፈው የሚስቡት፣ ልጄ ብለው ነው የሚያጎርሱት። ከዚህ በፊት አንድ ፈረንጅ ምን እንዳረጓቸው ታውቂያለሽ? ልጄ ብለው ቅፍ ሲያረጓት አንገታቸው ላይ ያለውን ሀብል ወርቅ ፈረቀባቸው ብለው ነገሩ። እዛው አሜሪካ ያሉ ሰዎች ናቸው የነገሩ። ውሸት ሆነ መቼም ውሸት አላወራምና እኚህ እናት ሁሉንም የሚያቅፉ እናት ናቸው። ሁላችንንም የሚወዱን እናት ናቸው። በሰዓቱ መነጋገሪያ ርዕስ ሆኑና ተነጋገርንባቸው፣ አወራንባቸው እንጂ ጠልተናቸው እኔ እውነት እግዚአብሔር ምስክሬ ነው ለሳቸው በመጨነቄ ምናልባት እኔ እንደናንተ ላላስብ እችላለሁ። እኔ ስለ እናቶች ብዙ ጊዜ እናትን ትጎዳለች ምናምን ትላላችሁ። እኔ እናቴን ሳልጠግባት የተለየው ልጅ የሰውን እናት እንዴት ትጎዳለች? እኔ እኮ እናቶቻችሁ ስታንቀባርሩ ሳይ ነው ደስ የሚለው። እናቶቻችሁ በቃ ስትንከባከቡ ሳይ የምር ነው ደስ የሚለው የምወዳችሁ። እና ለምን ይመስላችኋል ያልገባችሁ ነገር? እኔ yes it's for me thank you ለምን ይመስላችኋል? ዛሬ ላይ እናቴ ሁሌ ነው የምላችሁ፣ ዛሬ ላይ እናቴ ብትሆን እንደ ንግስት ነው ማኖራት። ማርያምን ገላ መሸጥም ከሆነ ሽጬ እናቴን አንቀባሬ ያኖራታል። እንዴ ውሃ ታነሳም ብዬ ነው የማስበው። ምክንያቱም አጥቻት ጉዳቱን የማውቀው ነው። የእናቴን ማጣት እኔ ነኝ የማውቀው ስላጣኋት ማለት ነው፣ ስለሌለች። ስለዚህም ነው በቃ እናቶቻችሁን አንቀባሩ፣ እናቶቻችሁን ተንከባከቡ፣ እናቶቻችሁ ላይ እንደዚህ አታድርጉ ምናምን ብዬ የምጮህ ለዛ ነው እንጂ እናት ትጠላለች ምናምን ማንም እንኳን አይደለም እናንተ በሚዲያ የምታውቁኝ በአካል የሚያውቁኝ ይመሰክራሉ። የሰው እናት የኔ እናት አድርጌ የምንከባከብሽ ነው። እንግዲህ ከሰሞኑ በተነሳው ጥያቄ መሰረት ብዙ ሰዎች ሊያና አንዳንድ ሰዎች ስም ጠቅሰው ጥፋተኛ ናቸው እናትየው እንዲደነግጡ እንደዚህ አይነት ነገር ውስጥ እንዲገቡ አይምሯቸው እንዲነካ ካደረጉ ሰዎች መካከል አንደኛው እሷ ናት ብሎ ሲናገሩ ሰምታችኋል። ወጣ እንግዲህ ይቅርታ ጠይቃለች። በተፈጠረውም ነገር አዝናለሁ፣ እኔ ማንም እናት ላይ ጉዳት እንዲደርስ የምፈልግ ሰው አይደለሁኝም በማለት የሰማችሁትን ንግግር ተናግራለች ማለት ነው። 56 እናቶችን የደፈረ 56 የት እሱ አዲስ አበባ ተይዟል። የሚገርም የምርህን ነው ድንግል ተይዟል። እና ምንድነው የሚያደርገው? እንደ መንፈሳዊ ሆኖ ነው አክት አድርጎ ይመጣና እናቶች ጋር መኪና ይዞ እጣን ጧፍ የሚሸጡ አሉ አይደል ቤተክርስቲያን ደጅ ላይ ልክ ሰብስበው ቃል ይሄዱ ሲሉ እንደ እናታችንን አግዞታኑ ሊሸኙት ይልና ይዞ ይሄዳል። እና ሲደፍራቸው እናቶችን ቪዲዮ ይቀርሳል ራሱ ማለት ነው። የሚገርም ወጣት ነው ልጁ። እና አጋጣሚ አንዲትን እናት ደፍሯት ይዟት የሄደበት ቦታ ላይ ጥሏቸው ሊሄድ ሲል መቆም ያቀታቸውና ሲወድቁ እዛ ጋር ያሉ ሰዎች ምንድነው ምናምን ብለው እሱ አስነሱ መኪናውን ሲሄድ ታርጋውን ያነሱታል። ከዛም በኋላ ያን ታርጋ በትኑ ማስፈለግ ጀመሩ ማለት ነው። መጨረሻ ላይ ደረሱበት። በፖሊስ በመናምን ተያዘ። ታሪኩን ለማሳጠር መጨረሻ ላይ ቪዲዮ ሲታይ ስልኩ ተከፍቶ ሲታይ 50 ምናምን ሴቶች እናቶችን ደፍሯል። ቪዲዮም ራሱ እዛው ተይዞበታል ማለት ነው። እንዲህም አለ እዚህ አዲስ አበባ በዚህ ሳምንት አሁን ሰሞኑ በጣም የሚገርም ማለት ነው። በጣም ሬዲዮ ላይ ሁሉ መነጋገር ሬዲዮ ላይ ምን አይነት ጉድ ነው የምንሰማው? ግን በእውነት 2018 ሰዎች እንዲያልቁ ከሚፈልጉበት ምክንያት አንደኛው ይሄ ነው። እንደዚህ አይነት ክፉ ወሬዎችን እንደዚህ አይነት አስደንጋጭ ነገሮችን ላለመስማት ነው። በጣም የሚያሳዝን ነገር ነው። እንግዲህ ልጆቻችሁን ጠብቁ እንደሚባለው ሁሉ ትልልቅ ሰዎችም የሚጠበቁበት ጊዜ መጥቷል ማለት ነው። በትክክል በጣም ዘግናኝ ጊዜ ላይ ደርሰናል። ከሰሞኑ እንግዲህ ማህበራዊ ሚዲያ ላይ አንድ ልጅ ሲገደል ተመልክታችኋል። የሱ ቤተሰቦች ያሉበትን ሁኔታ የሚያሳይ አንድ ቪዲዮ አግኝቻለሁ። እስቲ እንመልከተው።
amma mucaan kiyya ka Oromooti kiyya bicha miti lammi Oromoo waan na gootan isin caqasa awwaalchi isallee akka gaarii naa ta'e isinillee waan qabdaniin na bira dhaabatu wanni an jedhu waan na gootan isin eegaa halkanii guyyaa akka isin boottan gadditan kun baay'ee tokko natti dhagayame baay'ee tokko nallee obsisiise yoo duraan akka nama huccuu baafatee gatee tokko ta'e yoo achi as malu addunyaan gubatee jedhu ilma addunyaan gubateef kana obsuu na barbaachisa akkuma naa gubatan kana nallee ያሳዝናል። እንግዲህ በጣም የሚያሳዝን ነው። ይህንን ቪዲዮ በተመለከተ አንድ ልጅ ሲያወራ ሰምቼዋለሁ። ቪዲዮውን ሀሳቡን ሙሉ ሀሳቡን እሱ ቪዲዮ ላይ ታገኙታላችሁ። እንድትሰሙት ስለፈለኩኝ ነው ያመጣውላችሁ። እስቲ እንስማው። ደግሞ ተጠርጣሪ ናቸው በሳውዲ ፖሊስ ቁጥጥር ስር ውሏል ተብሏል ማለት ነው። እንዲሁም የሪያድ ኤምባሲ አስፈላጊውን እርምጃ እንደሚወስድ እየተናገረ ይገኛል ማለት ነው። ከ10 በላይ ተጠርጣሪዎች እንደተያዙና አደገኛ ፍተሻ እየተደረገ ይገኛል። መጀመሪያ ላይ ያያችሁ ቪዲዮ ደግሞ የእናትና የሟች እናትና አባት እንደተናገሩ ከሆነ ልጄን በረሃ አልበላብኝም፣ የሳውዲ በረሃ አልበላብኝም፣ የባህር አሳ አልወሰደብኝም፣ አልዋጠብኝም፣ አውሬም አላስቀራብኝም፣ ያስቀራብኝ የሰዎች አውሬ ናቸው፣ ፍትህ እንጠይቃለን እያሉ ይገኛሉ። ይሄም ተከትሎ እንግዲህ አደገኛ ፍተሻ እየተደረገ ይገኛል። ሀበሾች ላይ ብቻ ሳውዲ ላይ ሀበሾች ላይ ትንሽ ነገሮች ጠንከር እያሉ ይገኛሉ። ይህም ደግሞ በራሳችን ጥፋት ነው ማለት ነው። አርፎ ሰው እንደመስራት ከሀገር የወጣ ሰው ለስራ ነው እዚህ ጋር የወጣ ነው። ነገር ግን በአንዳንድ አጸያፊና አውሬ ሰዎች ነገሮች ተበላሽተዋል ማለት ነው። አደገኛ ፍተሻ እየተደረገ ይገኛል። በረሃ ላይ የምትገኙ ወንድሞች ራሳችሁን እንድትጠብቁ እየተነገረ ይገኛል ማለት ነው። በረሃ ላይ ትንሽ ነገሮች ወዝግብግብ እያሉ እንዲሁም ደግሞ ከሳውዲ ወደ ሳውዲ የምትመጡ በበረሃ በየመን ምናምን ወደ ሳውዲ የምትመጡ ሰዎች ከቻላችሁ ወደ መጣችሁበት ወደ ኢትዮጵያ ተመለሱ፣ ካልቻላችሁ ባላችሁበት ተቀመጡ ማለት ነው። ነገሮች እንደ በፊቱ አይደሉም። ወይ ወደ ሞት ነው የምትመጡት። ከቻላችሁ ተመልሳችሁ በህጋዊ የምትመጡበትን መንገድ አመቻቹ ማለት ነው። እንደዛ ይሻላችኋል። ካልሆነ ደግሞ ባላችሁበት እንድትቀመጡ ብትቀመጡ ጥሩ ነው። ምክንያቱም ነገሮች በጣም እየተቀያየሩ ይገኛሉ። በረሃ ትንሽ ከበድ ብሏል። እንደ በፊቱ አይደለም ማለት ነው። አደገኛ ጥበቃ እየተደረገ ይገኛል ማለት ነው። የሳውዲ ህግ ደግሞ ህግ ነው። እነዚህ ልጆች ምን ይፈረድባቸዋል የሚለውን አብረን ምን ይሆናል። ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ በጣም ነው የሚያሳዝነው። እንግዲህ በጣም የብዙ ሰዎችን ልብ የሰበረ ቪዲዮ ነው። በጣም በተደጋጋሚ ሁኔታ እንደዚህ አይነት ነገሮች መከሰታቸው ምን ይሆን የኛን ክፋት የሚያሳይ አይደል እንዴ? እንደውም አንዱ ሲያወራ ሰምቻለሁ። ማስካችን ተገልጧል በዓለም አቀፍ ደረጃ እንደዚህ አይነት መሆናችንን የሚያሳይ ዘግናኝ ቪዲዮ ነው የሚል አንድ ቪዲዮ ተመልክቻለሁ። ሊወጡ ሲሉ የሚያሳይ ቪዲዮ እንመልከት እስቲ። መልካም ህይወት እንግዲህ በቃ ሳውዲ አረቢያ ቻው والله العظيم እነዚህ እንግዲህ በምስሉ ላይ የምትመለከቷቸው በቪዲዮ ላይ ያሉ ልጆች ገዳይ ናቸው ወይም የሚገርም ነው። እንግዲህ ያው ተጠርጣሪዎቹ እነዚህ ናቸው፣ ተይዘዋል። አብዛኛዎቹ ተይዘዋል የሚል ነገር ተመልክተናል። ከዛ ባለፈ ግን በዋነኝነት የሚፈለገው ይሄኛው ነው። ይሄኛው ለምንድን ነው ያልተያዘው የሚል ብዙ ወሬ ሰምቻለሁ። ዛሬና ትናንትና ይያዝ አይያዝ እማቀው ነገር የለም። ማህበራዊ ሚዲያ ላይ ወጥቶ የሚያወራው ነገር ግን እጅግ በጣም የሚዘገንን ነው። ይሄንን ቪዲዮ እንስማና እንመለስ እስቲ። እናቴ እኔ ብቻ ነው ያለችው፣ እናቴ እኔ ብቻ ነው ያለችው ከከውብቁ መሞት በሁለት ደቂቃ እናቴ እኔ ብቻ ነው ያለችው፣ እናቴ እኔ ብቻ ነው ያለችው፣ እናቴ እንግዲህ ተመልክታችሁታል። ይህንን ቪዲዮ ማህበራዊ ሚዲያ ላይ ወጥቶ አጋርቷል በኮንፊደንስ። ከዛ በኋላ ደግሞ ወጥቶ ይቅርታ አድርጉልኝ ማንንም አልገደልኩም የሚል ቪዲዮ ደግሞ ወጥቶ ሰርቶ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እህቶቼ ወንድሞቼ ያልኩት ላይ ይቅርታ ተናድጄ ነው ያልኩት። ያልተናደደ ሰው የለም። ተናድጄ ነው ያልኩት። እንደዛ አላ አይደል? ላኪን ይቅርታ ብያለሁ። እኔም ሰው አልገደልኩም። እኔም እንዳየው ሰው ላይቭ ላይ ነው እንጂ ያየሁት እንደናንተም ያያችሁ ነው ያየሁት። ላይቭ ላይ ተናድጄ ነው ያወራሁት።
እህቶቼ ወንድሞቼ ይቅርታ ብያለሁ። ምን እንበል እንግዲህ ይሄንን የሚሰማ ሰው ምን እንናገር? በጣም ነው የሚያሳዝነው። አንድ ልጅ እዚህ ቪዲዮ ላይ ሪያክት አድርጎ ተመልክቻለሁ። እስቲ ቪዲዮውን እንየው። እኔ ምለው የገዛ ወንድምን እንደዛ ባሰቃቂ ሁኔታ እንግዲህ ያው ገለው እና አሁን ምን ፈልገ ነው ላይ ገብተ ምናምን እወቁልኝ ምን አስፈልገው? አሁን ምን ሽልማት አዋርድ ፈልገ ነው? ሽልማት ፈልገ ነው? የሆነ ሜዳሊያ ምናምን ወርቅ የሆነ ነገር ይሰጥህ? አሁን ምን ፈልገ ነው? አሁን ላይ ገብተ ምን አይነት ትውልድ ላይ ምን አይነት ዘመን ላይ እንደተፈጠረና ራሱ ግራ ነው የሚገባንና ብቻ አስቸጋሪ ነው። ማንኛውም እንስሳ እርስ በርስ ሲበላላ አይተን አናቅም። እርስ በርስ ስጋውን ሲበላ ወገኑን ሲበላ አይተን አናቅም። እንግዲህ ያው በዚህ ክፍለ ዘመን ብቻ ከእንደዚህ አይነት ዘመን እግዚአብሔር በሰላም ያሻግረንና ይሄንን ደግሞ እንደ ተረት እንደ ታሪክ የምናወራ ትክክል ነው። እንግዲህ ይህንን ነው የምንለው እኛ ሁሉ ቀን 2018 ባለቀ ከምንልባቸው ምክንያቶች አንዱ ይህ ነው የሚሉ ብዙ ሰዎች አሉ፣ እኔንም ጨምሮ ማለት ነው። እግዚአብሔር ደጉን ጊዜ ሰላማዊ የሆነውን አመት ያምጣልን ለማለት እንወዳለን። እንግዲህ እንቀጥል። ሴቶቹ ወይም ግን ይደላሉ ምን አባሽ አገባሽ? ይመለከትሻል አይመለከት? እሺ እንግዲህ ነው እኛም እያልን ያለ ነው። የዚህ የፌሚኒዝም ካምፔን አላማው የሴት ልጅ ጥቃት ምናምን አይደለም። ብዙ ሰዎችም ሳታውቁ አንዲትን ዝንብ አንበሳ ለማድረግ እየታገላችሁ ነው። የሴት ልጅን ጥቃት የሚደግፍ ሰው የለም። ሰው ከሴት መሆን ወንድ መሆን ምናምን አይደለም። የሴት ልጅም ይሁን የወንድ ልጅም ጥቃት ይሁን ጥቃት ባይ ኢትሰልፍ የሚደገፍ ነገር ስላልሆነ ማንም አይደግፈው። አላማው እሱ አይደለም። ፌሚኒዝም ከመነሻውም በነገራችን ላይ ሳይና አይዲዮሎጂ ለማታውቁ ሰዎች ፌሚኒዝም አይዲዮሎጂ ነው፣ ራሱን የቻለ አይዲዮሎጂ ነው። ሐሳቡ የመጨረሻ ሐሳቡ ምን እንደሆነ በቀደም ዕለት አውርቻችኋለሁ። እንግዲህ እቺ አሁን የምታዩት ራሷን ሊደር አድርጋ የመጣችዋ ልጅ ናት። የፌሚኒዝም ላይ ሊደር አድርጋ የመጣችዋ ናትና ለወንዶች ያለውን ጥላቻ ራሳቸው ሴቶች ሲናገሩባት ነው እንግዲህ እንደዚህ ወጣ የምትለው ምን አባታችሁ አቀባችሁ ምናምን የምትለው ማለት ነውና በቻላችሁ መጠን ከዚህ ይሄ አናፖሎጂቲካል ከሆነ ላይፍ ስታይል ውጡ። ማንም ምንም አያመጣም፣ እንደፈለኩት ሆናለሁ፣ ልቅ ሆናለሁ፣ የፈለኩትን መንዘላዘል ምናምን መብቴ ነው የሚል እሳቤ ነው የፌሚኒዝም ኮር አይዲያው። ማንበብ ትችላላችሁ አሁን ጊዜውም ጥሩ ስለሆነና በዚህ ካምፔን ውስጥ ደግሞ በብዛት እየተሳተፉ ያሉ ሰዎችን አላስተዋላችሁናል እንጂ በብዛት እንደው እግዚአብሔር ምን አይቶ ምን ነሳ እንደሚለው መልከጡፍ ምን ላቸው አይደለም ሶሪ ፎር ማይ ወርድ እና እንደነዚህ አይነት ሴቶች ደግሞ በወንድ ያለ መፈለግ ፕሮባቢሊቲያቸው በጣም ሰፊ ነው። ወይም ደግሞ they have zero probability ወንድ መወደድ እድላቸው በጣም 0% ሆኑ ሴቶች ወንዶችን እንዲወዱ ኤክስፔክት አይደረግም። ብቻ whatever አላማው ምን እንደሆነ እንኳን አያችሁት ይሄ ነው። አልቲሜት ጎላቸው ይሄ ነው። አንገቷ ላይ ስላደረገችው ሀብል በቀጣይ መተን ደግሞ የምናወራበት ይሆናል የምን ምልክት እንደሆነ ከዚች ጋር አያይዝላችኋለሁ። ከዛ ቼክ አድርጉት ከፈለጋችሁ ማታሙኝ ከሆነ it's by the way the symbol for feminist and lesbian okay እነሱ የሚያደርጉት ኔክለስ ነው። ለማንኛውም እግዚአብሔር ኢትዮጵያን ከክፉ አይኖች ይሰውራት። አሜን። ብዙ ሰዎች በነገራችሁ ላይ በየዋህነት የሚከተሏቸው ሰዎች እነማን እንደሆኑ አለማወቁ እንጂ ቢያውቅና ነገርየው ቢገባው ኖሮ ትክክል እንዳልሆኑ በጣም ትልልቅ አክሽኖች ይወሰዱ ነበር። ግን ምን ይደረግ ሰዎች እንዳለመታደል ሆኖ መንጋ የሆነ የሚከተለው ነገር ይከተላሉና በዛ ውስጥ ደግሞ ለሚጠፉ ሰዎች እጅግ አዝናለሁ። እንደዚህ አይነት እንደ ዶክተሩ አይነት የሚያወሩ ሰዎች በትክክለኛ ሁኔታ እውነትን ሪቪል የሚያደርጉ ሰዎች ካሉ አሁንም የመዳን ተስፋችን ትልቅ ነው ማለት ነው። ከዛ ባለፈ ሰሞንኛውን ጉዳይ በተመለከተ አንዲት ተሰራ ድራማ አለ። እሱን እኔና የሰብለና የጆርዲን ጭፍጭፍ ማለት ይቻላል ሰብሊ የተናገረቻትን ነገር እንሰማለን። ለምንድን ነው በወንድ ጾታ የሚጠራው? ማን ነው እሱ? ለምንድን ነው ሻይ አለች፣ ቡና አለች፣ ወተት አለች ማለት ሰሞንኛው this is gender discrimination እኮ ጀንደር ሚስትሬሽን። እሺ ቆንጆ እናስተካክላለን። ቡና አለች፣ ሻይ አለች፣ ወተት አለች፣ ምን ትምጣልሽ? ጋሽ ያልቅበት ልጥራት እድል ታክስተሻል። ጋሽ ያልቅበት ወንድ ነው አይደል? እቺ ያልቅበት እሳቸው ጥላቸው ልክ ነኝ አይደል? የቀረው ስምሽ አሉ መጥ ያው ምን ችግር አለ? ምንድነው እየተሰራ ያለው? ምን ችግር አለ? ለምንድን ነው ሻይ አለ፣ ቡና አለ፣ ወተት አለ? አለ እኮ ያስጨርሱኝ አንዴ ያስጨርሱኝ።
ለምንድን ነው ሻይ አለች ቡና አለች ወተት አለች የማይባለው? እኛም እኮ ይሰማናል አይደል እንዴ? ይሰማናል፣ በጣም ነው የሚሰማን። እኔ እኮ እዚህ ሀገር እኮ እኔ ምን እንደማደርግ አላውቅም። ተሰማን እኛ ሴቶች ያሻል ማርቼት በእውነት ይሄን ጉዳይ ድርጅቱ ካላየበት አቅጣጫ ነው ድርጅቷ ካላየችበት በኩል ነው ያያችሁት። እንደውም ድርጅቷ በጀቷን መድባ ከዚህ በኋላ ተጠቃሚ አስተናጋጅም 50-50 እንድትሆን ድርጅቷ ወስናለች። ጥሩ ብሎ ላይ ቀስ እያለ ይለምዳል። ቀስ እያለ ይለምዳሉ። ቀስ እያለ አዲስ ስለሆነ አሁን ምን ትምጣላችሁ? ለኔ ስፕሪስ ትምጣልኝ። ስፕሪስ ትምጣልኝ። ለኔ ቆንጆ ትምጣልኝ። እሺ ማን ዳኜ አንዲት ስፕሪሲት እና አንዲት ሴት ወተት ተያይዘ ትምጣልሽ። እንዴት እናውራ እኮ በዚህ እንዴት እናውራ? የምር ነው ግን የኔ ስኳር እንዳይኖርም እንዳይኖር አትበል። ወይ ጉድ! ስኳሪቷ ሴቶች ራሳቸው ግንባር ቀደም ሆኖ ካልመሩት ማን ይመራዋል? የጾታ እኩልነት ትመጣለች። ነገሩን ሁሉ እንዴት እንደሚያበለሻቸው ለመግለጽ እኮ ነው። የምር ነው የምላችሁ። በትክክለኛው ሁኔታ የነሱ አላማቸው የሴት ልጅን ጥቃት ለማስቆም ሳይሆን የራሳቸውን አጀንዳ ለማስፋፋት ነው የሚል ሰሞኑን የሚሰራ ቪዲዮ የማት ቪዲዮ ማህበራዊ ሚዲያው ሞልቶታል። እና አንዳንዱ ነገር ነቃ ደንገጥ ቆም ብሎ ማሰቡ ተገቢ ነው ማለት ነው። በተለይ በዚህ ጊዜ ባለንበት ሁኔታ እንቀጥል እስቲ። ሰብሊና እሷ የሚያወሩትን ነገር እንስማው። የመጨረሻ ዱላ ቀረሽ ሰብሊ የተናገረችው ነገር በጣም ስትሮንግ፣ በጣም ኃይለኛ ነው። እንስማ። ያንቺን ፌሚኒዝም ጠቅልለሽ ለዩሮፕ መልሺ። ውሻ ለምታገባ ሴትዮ አሮን ሀበነ አንድ ምለው ነገር ምንድነው? እኔ ፒቲሽኑን ፈርሜ ነበር። ፒቲሽኔን ማንሳት እንዴት እንደሆነ ባላቅም ላይ ፖስት ያደረኩትን ግን አንስቼዋለሁ። ቢኮዝ ፕሪች የሚደረገው ተሰማ የሚለው ፊት ለፊት መጥቶ ጠቅላላ በየሚዲያው በገባንበት ሁሉ ፕሪች የሚደረገው ሃይማኖት ጠል ሴትን ከሃይማኖት እናስወጣለን፣ እናባረራቸዋለን፣ እንደዚህ ይደረጋሉ፣ ሴት ትጨቆናለች። እንዴ የተመቸን ሃይማኖታችን ነው። ስነ ስርዓት ግብረ ገብነት ያስተማረን ሃይማኖታችን ነው። ሴትነት አለባበሴን ያሳመረኝ በየትኛውም ዓለም ዙሪያ ብዞር ብሄድ ሃይማኖቴ ስርዓት አስይዞኛል፣ ያስከብረኛል፣ ወንበር ያስብልኛል። ሌላው ከዩሮፕ ተመዞ የመጣው ፌሚኒዝም ዛሬ ሴቷ ውሻ የማግባት ሁሉ መብት አላት። እስከዛ ድረስ መሄድ ይችላል። ካላነበብሽ አንበቢ፣ የኔ ቆንጆ አንበቢ እና ይጎትታል። No, stop it. No. You cannot give me time. አንድ ሰዓት ነው ያወራሽው። አንድ ሰዓት ነው ያወራሽው። አንድ ሰዓት ጠብቄሻለሁ። አንድ ሰዓት ጠብቄ ባይ እኔ ቆንጆታችሁ ነሽ። አዳምጪ። እታች ላንቺ አይደለም የማወራው። ላንቺ never don't cut me። ሞረት ትችያለሽ። እና ሴት ልጅ የተሰራችው እኛ አይደለንም ሴት ለወንድ ልጅ እኛ አይደለንም። ኦፖዘሮቻችን ናቸው። እሱም ብቻ ላስተካክልሽ ብዬ ነው። እሱ ፔጅ ላይ ተሰራያለሽ። ፔጅሽ ላይ ነው ቆንጆ። ሴት ልጅ የተሰራችው ለወንድ ነው። ወንድ ልጅ የተሰራው ለሴት ነው። እኛ ክርስቲያኖች እኔ ለሷን አይደለም ፕሪች ማድረገው። ፌሚኒዝም ያጠፋችኋል። I'm telling you my sisters የእውነቴን ነው የምነግራችሁ። በዘመናችሁ ሁሉ የምታለቅሱበት እንደ ታላቅ እህት ልንገራችሁ። እኔ የሴት ልጅ ተሟጋች ነኝ። እዚህ ጋር እኔን የማያውቀኝ ጥቂት ሰው ሊሆን ይችላል። from 2018
በትዳራችሁ እንዴት እንድትከበሩ ሴቶች ባሎቻችሁ እንድታከብሩ ባሎች ሚስቶቻቸውን እንዴት ማክበር እንዳል ብዙ ጀግና ሴቶች አስተምረናል። ለብዙዎቻችሁ ፈርቀዳጅ ሆነን መተናል። ያው መሬት ወርደን ደግሞ ሲራቡ አብረን ተርበን ብራችንን ሰተን ጊዜያችንን ሰተን አብረን ኦርቶዶክስ፣ ፕሮቴስታንት፣ ጴንጤ ምናምን ሙስሊም ሳንል አንድ ላይ መተናል። እንደ ማህበረሰብ ተከባብረን እንደ ማህበረሰብ ሃይማኖታችንን፣ ባህላችንን፣ ብሔራችን ኤቭሪቲንጋችንን ተከባብረን ኢትዮጵያ ላይ ሴት ዕውቀት የላትም አልተማረችም አንብቡ ፌሚኒዝም እኮ ነው ዛሬ እንድታወሪ የረዳሽ አይደለም። እኔ ባይብል ላይ ነው የረዳኝ። እመኑኝ ባይብል ላይ ነው። ከናንተ መካከል ኃጢአት ያልሰራ ይውገራት ሲል የኔ ጌታ ኢየሱስ ነው ነፃ ያወጣኝ። ፌሚኒዝም አይደለም። የት ነበር ፌሚኒዝም? ለኛ ለሴቶች የተዋጋልን መጽሐፋችን ነው፣ ዲግኒቲያችን ነው፣ ውበታችን ነው። አሜሪካ አይደለችም ውበቴ፣ ዩሮፓ አይደለም ውበቴ። ፌሚኒዝም ያመጣ ኮንሲኩዌንስ ቀላል እንዳይመስላችሁ። ዩሮፕ ሂዱና ፖፑሌሽናቸውን ተመልከቱት። ምን ያህል አሽቆልቁሎ የሌላ አገር ዜጋ ተቀብለው ቤተክርስቲያናቸውን ዘግተው የሌዝቢያንና የጌ መጫወቻ አድርገውት እያለቀሱ እናቶቻቸው የሌላን አገር ዜጋ ኑ ፕሪች አድርጉበት፣ ጸልዩልን ገንዘብ እየከፈሉ ነው የሚያኖሩበት። ፌሚኒዝም ነፃነት ነው ቃል እንዴ አልፈልግም የምለውን ሴትዮ ለምን ነው ኢንሶልት ልታረጊ? ነፃነት ከሆነ መጀመሪያ አንቺ ነፃ ውጪበት። አንቺ መቼ ነፃ ወተሽበት? ኢንሶልት እያደረጋችሁ እየዞራችሁ እየተሳደ አልፈልግም ያለውን ሰው ኢንሶልት እያደረጋችሁ አያስኬድም። የሞቱ እህቶቻችንን ፖስት አድርጋችሁ ፊት ለፊት አበሻ መቼ የሚያለቅሳል የሞተ ሲያያዝናል በላችሁ ፊት ለፊት አድርጋችሁ ስራችሁን ኋላ ይዛችሁ እየጎተታችሁ ያመጣችሁትን ከነጋሪው ትለቁታላችሁ እንጂ አንቀበላችሁም። አም ስትሮንግ ውመን ሴት እህቶቼ ለእናንተ አዌርነስ ነው የምሰጣችሁ። እመኚኝ ሳትወልጂ ትሞቻለሽ። ዘርሽን ሳትተኪ በአባት ድርድር የለም፣ በወንድም ድርድር የለም፣ በልጆቼ ድርድር የለም። በወንድም ይሁን በሴት ልጆቼ የሚጠቃው ወንድም ጭምር ነው። ኢትዮጵያ ላይ ሴት ብቻ አይደለችም። ሴት ደፋሪ ያለች ኢትዮጵያ ላይ ሴት እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበር። ይሄንን በዓለም ፊት ነው የምናገረው። ይሄንን ጆርዲ ጻፊው ስለሷ ሴትዮ ተናገሪ፣ ስለ እንደሱ አይነት ቆሻሻ ሴቶች ተናገሪ፣ ውጪና ተናገሪ። ሌዝቢያኖች ናችሁ ብዙዎቻችሁ። እናንተ መሀል ባል ልጅ ምናምን የሌለው ያላ ያገባችኋላችሁ። እንደሱ አይነት ቆሻሻ ሴቶች አሉ እህቶቻቸውን ወስደው የሚያስደፍሩ። እነሱስ ምን ትሏቸዋላችሁ? የሚደፈሩ ወንድሞቻችንስ? ወንድ ብቻ ነው እንደ ደፋሪ? የኢትዮጵያ ሴት ጠቅላላ ወንዱ በሙሉ ደፋሪ እንደሆነ እኛ የወንድሞቻችን ጓደኞች ዛሬም ወንድሞቻችን ናቸው። ዛሬም ውሸት አናወራ፣ እውነት እንነጋገር። እውነት ትመራለች፣ ትሰንጥቃችሁ ከፈለገች። እውነቷ ይሄ ነው። እኛ ግብረ ገብ ያስተማሩን እዚህ ሀገር ተወልደው ያደጉ ሰዎች ይንገሯችሁ። መጀመሪያ ብሬናችሁ በነጭ ዋሽ እንደሆነ አማርኛ እንኳን ለማውራት ፈቃደኛ አይደላችሁም። ያላደጋችሁ ሰዎች ነው። ዴቪ አንተን አይመለከትም። እንዳላችሁ ሆኗችሁ ብሬኖሽ እንደተደረጋችሁ ቋንቋ እንኳን ይጠፋባችኋል። ይህንን እንኳን ልንገራችሁና ነፃ አውጡ። መጀመሪያ በነጭ የተገዛውን አይምሯችሁን አውጡና ወደ ራሳችሁ ተመለሱ። ላቭ ዮርሰልፍ። ሴትነትሽን ተቀበዩ። ከዛ ሴት ማለት ምንድናት? ሴት ለምን ተሰራች? ምንድነው የምትወደው? ልጅ ማቀፍ ለኔ በርደኔ አይደለም። ከልጆቼ ጋር ቤቴ መዋሌ፣ ባሌ ደጅ ወጥቶ ገንዘብ ይዞ መምጣቱ ለኔ በርደኔ አይደለም፣ ክብሬ ነው። ዳይፐር መቀየኔ በርደኔ አይደለም። ለምን እሱ ዳይፐር አይቀይርም ምናምን ለኔ በርደኔ አይደለም። አይ ላቭ ማይ ቺልድረን፣ እወዳቸዋለሁ። እንዴ ለምንድን ነው የምትሰብኩን? ንጉስ የሆነ ባል አለኝ፣ የኔ አንበሳ ራሴ ነው። አሚዝ ክራውን ጥበብ ነው የሚለኝ ባሌ። አሚዝ ጥበብ እና እንደ አበሻ ለአበሻ ኮሚኒቲ የትኛውም ሴት በማንም ወንድ መደፈር የለባትም። ሴት ልጅ መቆም አለባት፣ ጀግና መሆን አለባት። ወንድ ልጅም መከበር አለበት፣ መወደድ አለበት፣ መፈቃቀር እርስ በርስ አለብን። እሱም ፕሪች አድርጉን። ያንቺን ፌሚኒዝም ጠቅልለሽ ለአውሮፓ መልሺ ውሻ ለምታገባ ሴትዮ። ቴንክ ዩ
በጣም የሚገርም ነገር ነው በእውነት ሰብለ በዚህ ደረጃ ረግጣ ተናግራለች። በልጅነቴ እኔ ትደፍረኝ ነበረ ሴት ሁሉ ነበረች ብላ በአደባባይ ሪቬል አድርጋለች። እነዚህን ሰዎች ለመሟገት እንደዚህ አይነት ስትሮንግ የሆኑ ሴቶች በጣም ያስፈልጉናል ማለት ነው። ጀግና ናት በእውነት እኔ ድሮም ወዳታለሁ፣ አሁን ደግሞ የበለጠ ወደድኳት። ከዚህ ጋር በተያያዘ ከዚህ ዲያሎጋቸው በኋላ ወጥተው እሷ ላይ ሪፖርት አስደረገውባታል። እሱንም ቅሬታዋን ወጥታ በጥቂቱ ተናግራለች። ቪዲዮን ትንሽ ላሰማችሁ። አሁን ከትንሽ ደቂቃ በፊት እነ ጆርዲ ለምን ተነካነ ብላችሁ ከግሩፖችሽ መካከል ብቅ ብለው ሐሳብን በሐሳብ መሞገት ያቃታቸው ግሩፖችሽ አታክ እያደረጉኝ ነው። ይህ ነው ሴትነትን እንግዲህ ምንድነው ሴት ልጅ ፕሮቴክት እናደርጋለን። የሴት ልጅ እኔ የምሰራው ስራ ላይ መታችሁ ይሄ ፐርሰናል ኢሹ ነው። የኔ ፐርሰናል ኦፒኒየን ነው። ፍሪደም ኦፍ ስፒች ነው። መነጋገር ሐሳብን በሐሳብ መሞገት ነው። ሶ ዋት እኔ ሴቷ ቢልድ ያደረኩትን እኔ ጀግናዋ ከስንት ነገር ጋር ታገኝ ቢልድ ያደረኩት ቢዝነሴ ላይ መታችሁ ሪቪው የጻፋችሁት የእውቀታችሁ ልክ ሲመዘን ማለት ነው። በቃ ሰብለ እኔ በጣም ነው የምወዳት። እግዚአብሔርን በጣም ጀግና ናት። ከረጅም ጊዜ በፊት ነው ማቃት። አንዳንድ ሰዎች ኮምፕሌንስ ያደርጉ ምናምን በደንብ ብዙ ማቃቸው ነገሮች ነበሩ በወቅቱ። ግን በቃ በዚህ ደረጃ ደግሞ እንደዚህ አይነቱን አመለካከት ስትቃወም ስመለከታት ትክክለኛ የኮራች የደራች ኢትዮጵያዊ ናት ብዬ በደንብ እንድቀበላት አድርጎኛል ማለት ነው። እንቀጥል እስቲ። የሰጠሽኝ ፍቅር ከቃላት በላይ ነው። የሰጠኸኝ ፍቅር ከቃላት በላይ ነው። እንግዲህ ወደ ዛሬው የምስጋና ቦታ ደርሰናል ማለት ነው። ዛሬ በርከት ያሉ ምስጋናዎች አሉ። እነሱን እስቲ ላንበብላችሁ። የሰጠሽኝ ፍቅር ከቃላት በላይ ነው። የሰጠኸኝ ፍቅር ከቃላት በላይ ነው። አሌክስ እንዴት ነህ ይላል። ለኔ ነው አላዛር ለማለት ነው። አሌክስ እንዴት ነህ? ሰላም ላንተ ይሁን። እኔ ሙሴ እባላለሁ ከወላይታ ሶዶ። ዩቲዩብ ሪአክሽን ቪዲዮ ከጀመርክ ጀምሮ ተከታታዮች ነን። እኔና ዱባይ ያለችው ፍቅረኛዬ በሷ በኩል ነው አንተን የሚያወቁ። እስካሁን አንድ ቪዲዮ አልፎን አያውቅም። እኔ ዛሬ ማመስገን የምፈልገው ውዷን ፍቅረኛዬን ነው። ምንም በሌለኝ ደሃ ተማሪ በሆንኩ ወቅት ነው ሳትንቀኝ በሙሉ ልቧ ያፈቀረችኝ። ምንም እኮ የለኝም ስላት አይዞ ነገ ሀብታም ትሆናለህ ብላ አበረታታችኝ። የግል ስራም እንድጀምር በሐሳብና በገንዘብ የረዳችኝ እሷ ናት። ባሌ ሚሊዮነር ካልሆነ አላገባም በሚሉት በዚህ ዘመን ምንም ሳይኖረኝ ላፈቀረችኝ ላመነችብኝ ውድ ፍቅረኛዬ አመሰግናለሁ። አፈቅርሻለሁ ልል እፈልጋለሁ። ከእግዚአብሔር ጋር ትልቅ ደረጃ ደርሼ አኮራሻለሁ ይላል። እግዚአብሔር ምኞትህን ህልምህን ያሳካልህ። ለፍቅረኛም መልእክቱ በተገቢ ሁኔታ ደርሷታል፣ ሰምተዋለች ብዬ አስባለሁ። የሰጠሽኝ ፍቅር ከቃላት በላይ ነው። የሰጠኸኝ ፍቅር ከቃላት በላይ ነው። ሰላም አላዛር፣ በመጀመሪያ እንኳን አደረሰ። በመቀጠል ለውድ ባለቤቴ ለልጄ አላዛር ቴድሮስ በጣም እንደምወዳቸው ግለጽልኝ። እንኳን ለአዲስ ዓመት አደረሳችሁ በልልኝ ይላል። የሰጠሽኝ ፍቅር ከቃላት በላይ ነው። የሰጠኸኝ ፍቅር ከቃላት በላይ ነው። ሌላው ሰብለ ወንጌል ታደሰ ይላል። እኔ ደግሞ አባቴን በጣም ነው የምወደው። ለእናቴ ፍቅር የለኝም። አባቴ ካለፈ በኋላ ግን ታሳዝነኝ ጀመር። ባል ብታገባ ሁሉ ብያ ታውቃለሁ። አባት በጣም ይለያል ለኔ ብላለች። እንዲሁም ደግማ አንድ መልእክት ልካልኛለች። እረ ቤቲን፣ በሌን፣ ጡጦን፣ ናይን፣ ስንርን፣ ብኪን፣ ሶማሌውን፣ በልዬን፣ ጥዌን በጣም አመስግንልኝ። ነፍ ዓመት ይኑሩልኝ። ቱቱ ነኝ ከዩጋንዳ ካምፓላ። አንተም አውታር አመሰግናለሁ። ይህን እድል ስለሰጠህን ተባረክ ይላል። እግዚአብሔር ያክብርልኝ ለማለት ወዳለሁ። ሌላ ደግሞ በቀጣይነት መላክ የሌለባችሁ የሜሴጅ አይነት ወይም ደግሞ እንዲህ አድርጋችሁ አትላኩልኝ ለማለት ነው።
የሰጠኸኝ ፍቅር ከቃላት በላይ ነው። እናቴ በህይወት የለችም ግን ሁሌ አለቅሳለሁ በጣም ነበር የምወዳት ግን @MMC1 ይችላል። እንደዚህ አይነት ሜሴጅ ለማን ነው የሚደርሰው? ማን ነው ተቀባዩ? ማን ነው ላኪው? አይታወቅም። እንደዚህ አይነት ራንደም ሜሴጅ አትላኩ ፕሊስ። በተቻለ መጠን በቴሌግራም ዩዘር ይላኩልኝ። እሱን ደግሞ ካልቻላችሁ ኮሜንት ሴክሽን ላይ ጽፉ። እናንተ ማን ናችሁ? ሚስተር ኤክስ እባላለሁ ምስጋናዬን የምገልጽለት ሰው እንትና ይባላል ብላችሁ በትክክል ጽፋችሁ ላኩልኝ። በጣም ቀላልና ተራ ነገር ነው። ስለዚህ በዚህ ጉዳይ ላይ ቆንጆ አርጋችሁ ብጽፉ ቆንጆ አርጋ ያነብላችኋለሁ ማለት ነው። እንቀጥል ወደ 90ዎቹ። ምን ታዘባችሁ? ምን ተመለከታችሁ? ምን አስታወሳችሁ? ወደ ኋላ መለስ ብላችሁ መቼም እንደወትሮው በዚህ ሰዓት የማቀርብላችሁ የ90ው በደንብ እየተሰራላችሁ ነው ያለው። ከዚህ በኋላ ባሉት ጊዜያቶች ከዚህ በበለጠ የምታስታውሷቸው ከዚህ በበለጠ የማትረሷቸው በጣም ቆንጆ ሆኖ እየተቀናበሩ ያሉ ቪዲዮዎች አሉ፣ ትመለከታላችሁ። ለዚህኛው ግን አስተያየታችሁን እፈልጋለሁ። ብዙ ሰዎች ትጽፋላችሁ ወይኔ ይሄ ቃኛ ቤት ነበረ በጣም ነው ማስታወሰው ትላላችሁ። በጣም ደስ ይለኛል። ስለዚህ ዛሬም በተመለከታችኋቸው ቪዲዮዎች ላይ የእናንተን ሐሳብና አስተያየት እንደወትሮ ሁሉ በነፃነትና በጨዋነት እንድታኖሩልኝ እፈልጋለሁ። እስከዚህ ሰዓት ድረስ ቪዲዮን ከተመለከታችሁ ላይክ ላለማድረግ ምንም ምክንያት የላችሁም። መጀመሪያ ስትገቡ ከረሳችሁ ስትወጡ መርሳት የለባችሁም ማለት ነው። ከልብ ያመሰግናለሁ። መልካም ዕለተ ሰንበት እንዲሆንላችሁ ከምሽቱ ጋራ ሰላም እንዲሆንላችሁ እመኛለሁ። ያው ቪዲዮውን ስቀርጽ ቀን ስለነበረ ማለት ነው። ለሁላችሁም እንግዲህ በሌላ ቪዲዮ ተመልሼ እመጣለሁ። ቸር ቆዩልኝ። ሰላም ያገናኘን። ቻው ቻው።